ይሄንን ግለሰብ ታውቂዋለሽ? ወይኔ ታውቂዋለሽ? አይኔ ነው ወይስ ምንድነው? እስቲ በደንብ እዩ። ምን ማየት ነው የምትፈልጊው? ከፈለግሽ ይሄው ያደረሽበትንም በደል ይሄን አይደል ማየት የምትፈልጊው? ይሄው ይሄ ሁሉ ነገር ማየት ነው የምትፈልጊው? እኔ ባልሰራው ወንጀል እኔ ገንዘብ ሰጥተሽ አታለሽ ያን ሁሉ ደም በጠረኩና ወስድሽ በመኪና ጫካን እንደጣልሹ ከየት ነው ያገኘው? እሺ ወዘሮ መቅደስ አልቅሽ የቀበርኩት ያ ሳጥን ውስጥ ጉድጓድ ውስጥ የከተትኩት ማን ነው? እሺ አንቺ ውሻ የኔ ልብስ ባለበስኩሽ ስነ ስርዓትሽን ያዥ ብዬሻለሁ። በቃሽ በቃሽ እሺ ከዚህ በላይ እንዴት ይኸውልሽ አፍሽን ዘግተሽ ቁጭ በይ። እሺ ቁጭ በይ። ሰምኛለሽ? በቃ ይበቃሻል። ከዚህ በላይ የሰራሽውን ነገር መደበቃችን ምን ነግሬዋለሁ። ይኸውልሽ ትሰምኛለሽ መቅደስ አንቺና ማንንም ያስታውሳል? ይኸውልሽ ሌላ ግን የሚያስታውስ ነገር አለ። ምንድነው የሚያስታውሰው? እኔን አስታውሰኝ። የሰራሽውን በደል ሲጀመር እኔ 150 ሺህ ብር አልሰጠዋትም። ደሞዟን የአንድ ወር ደሞዝ ነው ያላት። እሱን ደግሞ በሌላ ጊዜ ሰጣታለሁ። ችግር የለም። ስለምንድን ነው የምታወሪው? በቃ ሁሉ ነገር አብቅቶለታል። ያው ሽቆም ታስመስያለሽ። ምንድነው ማብቃት? አልገባኝም። በቃ ስለአቶ መኮንን ነው ሙታን ብለሽ ስላረዳሽው ስለ ሁሉ ነገር። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። የሱን ቆሻሻ ስራዎች ደግሞ ብነግርህ አንተ ራሱ ይዘገንናል። እሺ እኔ ይሄን ሰውዬ እኩዬን ስታየው እኩዬ ነው ይሄ ሰውዬ። እኔ ሰራተኛ ክብር አላት አይደለ? ሚስት ነኝ ግን ለስሙ ሰራተኛም ነበረኝ። ግን ደግሞ ከነሱ ማልሻል ነኝ። ለሱ ሰራተኛም ሳልሆን ሚስትም ምን እንደሆንኩኝ ማላውቀው። አንድ ቀን 10 ሺህ ብር ሰጠኝ፣ አሳከምኳት። ከዛ ልትድንልኝ ስላልቻለች ደግሞ ትልቅ ሆስፒታል ይዣት ልሄድ ነው ምናምን ስለው በቃ አሁን ያለኝ አማራጭ ብሬን ስለጨረስኩኝ አንቺን ማግባት ነው አለኝ። ከሶፋ ላይ ውሩር አረገኝና ወጣ። ሲወጣ በር እየተንኳኳ ነው። እንደ አጋጣሚ ሲከፍተው ፍቅረኛ በር ላይ ቆሟል። ከዛ የከሌ ቤት ነው ምናምን ነገር ሲለው አዎ እሷን ፈልጌ ነበር ምናምን እና ግባ ምናምን ውስጥ ናት ምናምን ብሎ ይዞት መጣ። እኔና እሷን ካረጋገጥኩ በኋላ መኝታ ቤት ገባ። ከዛ ጭራሽ ምንም እንዴት ልበል ከረጅም አመት በኋላ ስላገኘሁት እኔ ደስተኛ ሆኜ ከሱ ጋር ጥሩ ጊዜ እያሳለፍኩኝ ነው። እሺ ከዛ የሆነ የራስው ዶክመንት ነበር እሱን ለመውሰድ መጣ እሱ ሞኪ። ከዛ ሲደባደቡ ልክ ይሄኛው ተያይዘው ነበር እንደዚህ ጎሮሮውን ይዞት ነበርና ሲገፈተረው የደረጃው ሲሪያም እኮ መጥተው ይሄኛው ማለት ነው። በጣም የመጨረሻ እኮ እንደዚህ ተከፈተ ነበር እኮ እንዴት እንደተረፈ። ይሄ ሰይጣን የሆነ ሰውዬ የደመት ነፍስ ነው እንጂ ስላለው እንጂ ጭራሽ እኮ የሚተርፍ አይነት እኮ አይደለም። እንዴ ጋሽ መኮንን ላይ በደል ፈጽመሻል እያልከኝ ነው? ሲጀመር አሁን የገዛ ባልሽ እኮ ገለሽዋል እያልከኝ እኮ ነው። ቁጭ በይ። ሲጀመር ይለ አንድ ነገር ልንገርህ፣ እኔ እየተሰቃየሁ በባሌ ሞት እኔ ነኝ አይደለ? ውጣ እንደው ሂድ ውጣልኝ። የውሸት ነው ሌላ ግንኙነት አላችሁ እያልሽኝ ነው? በቃ እኔ እንደዛ ነው የሚሰማኝ። ምክንያቱም እንዴት የባሏና የሷ መኝታ ቤት ውስጥ እንዴት ዘመድ ተብዬን ይዘው እንደገባሽ ነው ያልገባኝ። እሺ እነሱ ሞታል ብለው ነው እንግዲህ ጥለው ጫካ ውስጥ ላውሬ ጥለው የሄዱት እንድትሞት ሬሳም እንዳይገኝ። ምክንያቱም ጫካ ውስጥ አውሬ ቢበላው አታንሰው እሱም በቃ ምርመራም አታንሰው። እኔ ደግሞ ምን ከነሱ ማልገብቼ እኔ አቅም የለኝ። እንዴት ነው ምን ማድረግ እችላለሁ? በቃ መውጣትን ፈለኩኝ። እኔ ደግሞ አለመውጣትን በቃ በጣም ግራ ተጋባው በመሃል። እሺ ከዛ በመሃል ላይ ድንገት ነው ጸጥ አለና ይኸውልህ የመጣልኝ ንብረት የሱ ንብረት ነው። ገባ ቀብር ስነ ስርዓት እኮ ፈጽማችኋል አይደል እንዴ? ፎቶ አንዳንድ ነገሮችማ መጥተዋል። የሆነ አጥንት ምናምን ነገር ብቻ
እኔ ለማንሳትም ራሱ እንዴት ወደ ኋላ አንድ ወር ከምናምን ያለፈ ነገር ወደ ኋላ መልሰ እንዴት ለምን እንደምታሰቃየኝ አላውቅም። ወይኔ በቃ ምናምን ተጎዳ እንዴ ምናምን ቆያ ዘዋዝ ምናምን ስትል በቃ ወዲያውኑ አልቻልኩም። በቃ መቆቆም ስላልቻልኩኝ በሩን ከፍቼ ወጣሁ። እሺ ስወጣ ምናምን ጋሽ መኮንን በሩ ጋር ተዘርረዋል። እስቲ ተሰይን ትችላለህ? ቆይ ቀስ እንዳትነካኝ ያመኛል። እሺ አየው ንፋስ እንዳይነካኝ ነው እኮ የሸፈንኩት። አዎ ልክ ነህ። በርግጥ ያው ንፋስ እንትን ስለሚል ተርበተበህ ሰውነቴ ሁሉ ተንቀጠቀጠ ምናምን ዝም ብያንቺ ምንም ግን እንዳትጮይ ምናምን ብላ በጣም አስፈራራችኝ። ከዛ ያኛውም ሰው የምንድነው ስለነበረ በቃ እኔ ነበር እንደዚህ አንድ ነገር ተነፍሳለሁ ብትይ ስነ ስርዓት ያዥ ምናምን ብሎ አንገቴ እንደዚህ ምናምን አነቀኝ። ነገር ግን ይህንን ለማድረግ ምንም ፍቃዱም አልነበራቸውም። ይልቁንስ ሰውየውን አውሬ እንዲበላው ጫካ ውስጥ ለመጣል ነበር የፈለጉት እነዚህ ሰዎች። ማለት እንዴት ነው ሞቷል ብላችሁ እንደምትደምዱ ይቻላል? በፊት ለፊቱ እንደዚህ ሲወድቅ ማለት ምንም ሰውነቱ ላይ ምንም የሆነ ነገር የለም፣ ግን ከጀርባው ምናምን ደም በጣም እየፈሰሰ ነበር ይመስለኝ። ከጀርባው ላይ እንትን አለ ተመትቷል። አንድ የቅርብ ጓደኛችን ነው የመኪና አደጋ እንደዚህ የሆነ ቦታ ላይ ከአዲስ አበባ ትንሽ ወጣ ያለ ነው ቦታውን በተለምዶ ባላቀው እንደዚህ አይነት መኪና የሱ የመኩይ መኪና ነው መሰለኝ እንደዚህ የሆነ ወንዝ ውስጥ ምናምን ነገር ገብቷል። አይ እንግዲህ ምንም አውቀው ነገር የለም በሰዓቱ። እንግዲህ እተኛናቸው ሙታን ሳይሆን ደግሞ ሰውየው ጭራሽ የሚተነፍስም አልነበረም። ጸጥ ብሎ ዝም ብሎ በቃ ድርቅ ነው። ሰውየው አሁን በህይወት አለ እኮ አይተሽዋል አይደል እንዴ? ይኸውልህ እኔ ሙሉ አካሉን አላገኘሁም። እሺ አትቀባጥሪ። እሱ ስለመሆኑ ማረጋገጫ አገኘው ብለሽ ነበር? አዎ ፎቶ ምናምን መጥቶልኛል፣ ቀለበት መጥቶልኛል፣ ዋሊት መጥቶልኛል። ሌላ ነገር አልመጣልኝም። በቃ ውድ የገመና ቻናል ቤተሰቦች እንግዲህ ያው አይታችኋል በምን አይነት ሁኔታ ገፍትራ እንዳስወጣችን፣ በምን አይነት ሁኔታ እኛ እንዳባረረችን ማለት ነው። መቅደስ ከጀርባዋ ሌላ ነገር እንዳለ ምንም ጥርጥር የለንም። ያለውንም ነገር እናወጣጣ ብለን ነበረ። እንግዲህ እንዳለችውም ከፖሊስ መረጃ ተሰጥቶኝ ከፖሊስ ብዙ ነገር እየቀባጠረችን የነበረው ነገር ግን ያ ሁሉ ነገር እንደሌለ እኔ ሲጀመር ከፖሊሶች መረጃ አምጥቻለሁ፣ መረጃ አጣርቻለሁ። እንደዛ አይነት የሚባል የመኪና አደጋም የደረሰ የለም። እንደዛ አይነት የሚባልም ነገር የለም። ራሷ አቀነባብራ ራሷ ከህግ አካል እንትን መረጃ እንደመጣላት ጋሽ መኮንን እንደሞተ ለማስመሰል የተደረገ ሴራ እንጂ እኔ ሰርቲፊኬት የሞት ሰርቲፊኬት ራሱ በሱ ላይ ወጣ። እንግዲህ ማን ይሄን ነገር እንደሰራው ማን ይሄን ነገር እንዳቀነባበረው እያንዳንዱ ነገር ወደ በኋላ ላይ ማጣራ ነው የሚሆነው። ሞኪ እንግዲህ አሁን ላይ ወደ ውስጥ መግባት ያለብን ሰዓት ነው። እንግዲህ በፊት የምትኖርበት የነበረው ግቢ ይህንን ይመስላል። እንግዲህ ባለቤትህም መቅደስ እዚህ አለች። ከሷ ጋር እንግዲህ አንዳንድ ነገሮችን ለማውራት ሞክረን ነበረ፣ ግን ፈቃደኛ አይደለችም። እኛን ገፍትራ ለማስወጣት ነው የሞከረችውና አሁን አንተን ይዘን የምንገባበት ሰዓት ስለደረሰ አብረን እንድንገባ ነው። እንግዲህ አንተን ስታይ ምንድን ነው የምትለው? እቺ ግለሰብስ እንግዲህ ጋሽ መኮንን ስታይ ግቢ ቆይ እኔ ስቃዥ የነበረው ግቢ ነው። ያስታወስከው ነገር አለ ይመስላል ስትለይ ነበር። በእርግጥ የሆነ ትልቅ ስቃዣው የነበረው ትልቅ ቤት ውስጥ ምኖር ይመስለኛል ስትል ነበረ። በእርግጥ ትልቅ ግቢ ይሄ ባለቤቷን እዚህ ነው ያለችው። የምትኖረው አንተ እዚህ ነው እንግዲህ በፊትም የምትኖር የነበረው ባለቤትም ያለችው እዚህ ነው። እንደ ህልም የሚታየኝ ሁሉ ይሄ ነው እንዴ? እውነተኛ ግቢ ነው? እስቲ ለማስታወስ የምትሞክረው ነገር አለ? ይሄንን ቦታ የምታውቀው ይመስልሃል እንደው ከዚህ ቀደም? አዎ አሁን እኮ እየመጣልኝ ነው አንዳንድ ነገሮች። ይሄ ነገር በጣም ጥሩ ነው። እንደ ሰመመን እየሆነብኝ እኮ ነው። ይጨምርልሃል። የቀደሙ ነገሮችን ማየት፣ የቀደሙ ነገሮችን እያዩ ነገሮችን ለማስታወስ መሞከር መልካም፣ ችግር የለውም። ገና ቤትም ገብተህ ሁሉ ነገሮች የምታይበት ሰዓት ስላለ ምንም ችግር የለም። ነገር ግን አሁን እኔ እፈልግሃለሁ ባስቸኳይ። መቅደስ አንተን አይታ ምን እንደምትል ማወቅ እፈልጋለሁ። ለዚህ ነገር ዝግጁ ነህ? እውነታውን የኛ ግቢ ነው? እሺ። አዎ። እኔ እንጃ አይሙሬ። አይዞህ ሞኬ፣ እንደምንም ባክን ዛሬ እንደምንም ቻልና ውስጥ ገብተን ባክን አንዴ ከመቅደስ ጋር ቆይታ እናድርግ። እሺ። የሆነ ነገር እኮ እንትን እያልኩ። እሺ። አይዞህ ካሜራማን እባክህን ዝቅ አድርግና ተከተለን። እናንተም ለማንኛውም ከኋላ ያላችሁ ተከተሉ። ካሜራማን እባክህን ካሜራውን ከፍ አድርግልኝ። እንግዲህ በር ላይ ደርሰናል። ስለዚህ ሞኬ እባክህን እዚች ጋር ደበቅ ብለህ ትቆይልኛለህ። እችን ሴትዮ ምን አይነት ነገር እንደምታሳይ ሁኔታውን ማየት እፈልጋለሁና አላውቅም። እስቲ መኮንን ስታይ ምን ልትል እንደምትችል ማየት እፈልጋለሁ። ጓጉቻለሁ። ምክንያቱም በጣም ስታደርግ የነበረው ነገር እኔም አሳዝኖኛል። ማለት በምን ያክል ሁኔታ እየዋሸች እንደነበረ አይተናልና እንዴ አንተ ሰው ያማል እንዴ? ይኸውልሽ ሰምኛለሽ ወይዘሮ መቅደስ ተጣልኩ አይደል? ሄዳልኩ አይደል እንዴ? ይኸውልሽ ምንድነው የህግ አካል ነኝ። እኔን በዚህ ልክ እንደዚህ ማባረር አትችይም። ሄድ ቀጥል። ሰምኛለሽ? ይኸውልሽ ሴትዮ ተረጋጊና ሰማኛለህ? የማሳይሽ ነገር አለ። ሌላ ነገር ነው የሚፈጠረው። እባክህ እና ወደዚህ
ና ምንድን ነው አልገባኝም። ይሄንን ግለሰብ ታውቂዋለሽ? ወይኔ ታውቂዋለሽ? አይኔ ነው ወይስ ምንድነው? እስቲ በደንብ እዩ። ምን ማየት ነው የምትፈልጊው? ከፈለግሽ ይሄው ያደረሽበትንም በደል ይሄን አይደለም ማየት የምትፈልጊው? ይሄው ይሄ ሁሉ ነገር ማየት ነው የምትፈልጊው? እውነት እሱ ነው? ምንድነው ያደረግሽው? ምንድነው የሰራሽው? ወይኔ እውነት አንተ ነህ? አንተ ነህ? ወይኔ መኮንን ታስታውሳታለህ? ምንድነው እየተፈጠረ ያለው? መንፈስ ነው ማለት ወይስ ምንድነው? እኔ ምንም አልገባኝም። ስራሽ አሁን እውነት ሁሉም ነገር ተጋልጧል። ሰምኛለሽ? ምንም አትነካኪውልሽ። የሰራሽውን በደል እያስመሰልሽ ነው። ደህና ነገር ማለቴ መቅደስ ሰምኛለሽ? ምንድነው የተፈጠረው? እያንዳንዱ ነገር የተፈጠረውን አሁን ታስረጅኛለሽ። መቼም አሁን ስራሽ ትዝ ብሎሻል አይደለ? ለምን እዚህ እንደመጣውም ሁኔታዎች ግልጽ ሆነውልሻል አይደለ? ሂጂ ግቢ። ካሜራማን እባክህን ሂጂ ግቢ። ይቀጥል መኮንንና። እሺ አሁንስ ምን አፋለሽ? እኔ ምንም አልገባኝም። እኔ አሁን ግራ ገብቶኛል። ምንም እንድትለኝ አልፈልግም። ጭንቅላቴ ሁሉ ተወጥሯል። እውነት እሱ ነው ግን? እስኪ ድጋሚ ያስገባልኝና ለዩ። ይኸውልሽ መቅደስ እባክሽን ቀልድሽን ታይና አሁን የተደረሰበት ነገር ተደርሷል። እየቀለድኩ አይደለም። እስኪ አንዴ ብቻ ላይ ውስጥ ያስገባልኝና እኔ ግራ ገባኝ። እውነት እሱ ነው ግን? ከኔ ያገኛችሁት ጨዋታ ነው እንዲያሹ? የምን ጨዋታ? እዚህ ጋር እኮ እኛ ስራ ነው ያዝነው። እሺ እየጠየቅኩ እኮ ነው ጥያቄ። ምን ሆኖ ነው ማለት? ከየት ነው ያገኘው? እሺ ወዘሮ መቅደስ አልቅሽ የቀበርኩት ያ ሳጥን ውስጥ ጉድጓድ ውስጥ የከተትኩት ማን ነው? ምንድን ነው? እኔ ምንም አልገባኝም። ለምን ነው በዚህ ያክል ደረቅ የምትሆኙ? ለምንድን ነው በዚህ ያክል እስካሁን እየዋሸሽ ያለሽው? ምንድን ነው የማዋሸው? ምንም እውነታው ተደርሶበታል እያልኩሽ እኮ ነው ያለው። እውነታ ነው የምታወራው? ከነነፍሱ ባሌን አመጣህ እያሳየኝ ስለውን አንተ ስለ እውነታ ታወራለህ። የምን እውነታ ነው? አንቺ ሞቷል ብለሽ እንግዲህ ሐሴት ላይ ነበርሽ፣ ደስታ ያከበርሽ ነበር። የምን ደስታ? ውስጤን እኔ ነኝ የማውቀው። እንዴት ነው ታማንኩኝ? እሺ ምን ሆኖ ነው ያለቀሰው? በቃ ሳቅፎ አለቀሰ እኮ። ምን ሆኖ ነው ማለት? ስሜንም አልጠራኝም። ይኸውልሽ እናንተ በሰራችሁት ግፍ ምክንያት ይህ ግለሰብ ማስታወስ አይችልም ማለት ማስታወስ አይችልም። ደስ አለሽ? አይ ደስታ ብሎኛል። ለማዝኜ ነው። ወይኔ ይኸውልሽ ትሰምኛለሽ መቅደስ? አንቺና ማንንም አያስታውስም። ይኸውልሽ ሌላ ግን የሚያስታውስ ነገር አለ። ምንድነው የሚያስታውሰው? እኔን አስታውሰኝ። የሰራሽውን በደል አንቺና ያ ዘመድ ተብዬሽ ምኑ እንደሆነ እንዲጣራ እያንዳንዱ ነገር አሁን አጣራለሁ። ትሰምኛለሽ አይደለ? ምናልባትም አላውቅም፣ እሱንም ይሆናል የምትጠብቂው። አንተ ይኸውልህ ነው በእኔ ላይ የሆነ የጠነሰሳችሁ ሴራ አለ። እኔ አልገባኝም። ሴራ እያሰርክብኝ ነው እንዴ? ሰው ታውቅብሽ አልመሰለሽም ነበረ? እኔ ምንም የገባኝ ነገር የለም። የምታወራው ሌላ ጉዳይ ነው። የት ነው ያገኘው? ባሌን የት ነው ያገኘው እያልኩ እኮ ነው። የጣላችሁት ጫካ ውስጥ እናንተ ሞቷል ብላችሁ የጣላችሁት አውሬ እንዲበላው የጣላችሁት ጫካ ውስጥ። ሞኬ ጫካ ውስጥ ነበረ? ማን ጠሉት? ሴትዮ ምን ሆነሽ ነው? አሁን እኮ እውነታው ታውቋል እያልኩሽ እኮ ነው። ነገሮች ተጋልጠዋል። ከዚህ በላይ መዋሸት አይጠበቅብሽም። ሰማኛለህ? እኔ ስለምንም አባ እውነት አላውቅም። እኔ ብቻ ባሌን የት ጫካ ነው ያገኘው? ማንስ ነው የጣለው? እሺ ማንስ እንደዚህ ያደረገው? እሺ ችግር የለውም ማስረጃ አለኝ፣ አመጣልሻለሁ። አሁን ማስረጃ። የምን ማስረጃ? እሺ ምንድነው የምታወራው? እኔ ግራ ገባኝ። አንተ ሰው ወንጀል አይታወቅም ብለሽ ድፍንፍን ማረግሽ ነበር አይደል? የህግ አካል ነህ? እውነት የህግ አካል ነህ? መታወቂያውን ፌክ አሰርተው እንደሆነ በምን አውቃለሁ? ስለዚህ የህግ አካል ስላልሆንኩ ነው ሞኬን እዚህ ድረስ ይዤ የመጣሁት። እኔ አልገባኝም፣ ጨነቀኝ። እሺ አስገቡልኝ፣ ማስረጃዬን አስገቡልኝ። ማን ነው የምታስገቡስ? እሺ አሁን ታይ የለ ምን እንትን አስባለሽ? አስገቧት። ነይ ግቢ። ልቀቂኝ። እሺ አንቺ ወርቅ ምን ትሰሪያለሽ? እሺ ስለሷስ ስለሷስ እሷን ደግሞ ምንድነው አርጊ የምትላት? እሷ እኮ ነይ ወርቄ፣ ነይ ወደ ተጋበይ። ይኸውልሽ ሰሚያለሽ፣ ቁጭ በይ። ቁጭ እያልኩሽ ነው። ይኸውልሽ ሰሚያለሽ፣ አርፈሽ ቁጭ በይ። ታውቃታለሽ አይደለ? ማነች እቺ ግለሰብ? ማን እንደሆነች በደንብ ታውቂያለሽ። ምን ሆነሽ ነው? ማን ያመጣሽ እዚህ? ለምን መጣሽ? አይ ምን ማለት ነው ለምን መጣሽ? ማለት ስራውን አልፈልግም ብላ ከወጣለች። አልፈልግም ብለሽ ነው የመጣሽው? ድጋሚ ለመቀጠር ከሆነ ይኸውልሽ እነሱ ሲሄዱ እናወራለን። እሺ የሰጠሻትስ ብርስ? የምን ብር ነው የምታወራው? ስለምን ብር ነው የምታወራው? አሁን እያንዳንዱ እውነት ሁሉ ነገር ተጋልጧል።
ንገሪያት። ንገርኛ። ቅድም ለኔ ያስረዳሽኝን እያንዳንዱን ነገር አሁን ለሱ አስረጃት። ምንድነው ስለምን ብር ነው የሚያወራው? ንገራት። የሰራችሁትን ግፍ ነዋ። ጋሽ መኮንን ላይ ያፈጸማችሁትን በደል እንዴ እና ተናገሪ። ምንድነው? የምን ብር ነው የሚያወራው? አንቺ አትጮይባት እሺ። ስማ አፍሽን ዘግተሽ ቁጭ በይ ብዬሻለሁ። ከዚህ በኋላ ምንም አፍ የለሽም እሺ። ይሄንን ነገር የምታወሪበት ይሄን ነገር የምትናገሪበት ምንም አፍ የለሽም። እሷ እኮ የኔ ቤተሰብ ናት። አሁን አልፈልግም ብላ ጥላ ወጣለች እያልሽ ነበር። በቃ አሁን ከእንደገና ደግሞ ድጋሚ ልትቀጠልኝ መጣሽ ነው? እሺ ወርቄ ድጋሚ ተናገርሽ ነው? አቅልዬልሻለሁ አይደል እንዴ? ብዙ ነገሮችን አቅልዬልሻለሁ። አሁንም እዛው ወጥመድ ውስጥ መግባት የምትፈልጊው የነሱ ወጥመድ ውስጥ መግባት የምትፈልጊው? አይ አልፈልግም። ስለዚህ እያንዳንዱን ነገር ንገሪያት። ሁሉንም እውነት እኔ እንደማቅ ንገሪያት። ምን እያልክ ነው አንተ ሰውዬ? ለምን ደም ታጨናንቃት? ሰሚያት፣ ከአንደበቷ ስሚ። የተፈጸመውን በደል ንገሪያት። እንዴት ነበር ጋሽ መኮንን የተጎዳው? እንዴት ነው ያ ነገር የተፈጠረበት? እሷ ምንም የምታውቀው ነገር የለም። አቻውሽን ዝግቢ ይታለው። አፍሽን ዘግተሽ ቁጭ በይ። ወርቄ እየሰማሁ ተናገሪ። እሺ ይኸውልሽ በቃ ሁሉም ነገር ያውቃል። ምኑን ነው የሚያውቀው? ሁሉም ነገር ነግሬዋለሁ። ስለምን ጉዳይ ነው የምትነግሪው? አልገባኝም። ስለተፈጠረው ሁሉም ነገር ያውቃል። እኮ የተፈጠረው ነገር ምንድነው? የተፈጠረው ነገር ምን አለ? ምን እዚህ ቤት ስለምትሰሪ ነው የነገርሽው? እና ታዲያ ሁሉም ነገር አውቅቶለታል። ለምንድን ነው የምትሸፋፍኙ? ለምንድን ነው እያስመሰልሽ ያለሽው? ይኸውልሽ አንድ ወር ደሞዝ ቆርጬብሽ ነበር አይደል? እሱን ለማለት ፈልገሽ ከሆነ የአንድ ወር ነው አንድ አመት እጥፍ አድርገሽ ነው የሰጠሻት። የምን እጥፍ ነው የምታወራው? እኔ እና እሷን እኮ እያወራን ያለው ገንዘብስ የሰጠሻት 150 ሺህ ብርስ ሲጀመር እኔ 150 ሺህ ብር አልሰጠኋትም። ደሞዟን የአንድ ወር ደሞዝ ነው ያላት። እሱን ደግሞ በሌላ ጊዜ እሰጣታለሁ። ችግር የለም። ስለምንድን ነው የምታወሪው? በቃ ሁሉ ነገር አብቅቶለታል። ያው እሺ ታስመስያለሽ። ምንድን ነው ማብቃት? አልገባኝም። በቃ ስለ አቶ መኮንን ነው ሙታን ብለሽ ስላረዳሽው ስለ ሁሉም ነገር ስለዚህ አሁን ሳፋለሽ እርስ በርስ ተባብራችሁ እኔን ወጥመድ ውስጥ ለማስገባት እየሞከራችሁ ነው። አንቺ ጠንብ ገረድ፣ እኔ ባበለውሽ፣ ስነ ስርዓትሽን እኔ ባጠጣውሽ፣ ለምትናገሪው ነገር አፍሽን አስተካክይ። ሰማኛለህ? አንተ ምንም የሚመለከት ጉዳይ የለም እዚህ ውስጥ። ይኸውልሽ አፍሽን ዘግተሽ ቁጭ በይ እሺ። ስነ ስርዓትሽን ያዥ። እሷን የምትናገሪበት ምንም አፍ የለሽም። አንቺ ደግሞ ምን ይዘጋሻል? ቅድም ለኔ ስትነግር ስትናገር ያልነበር እንዴ? እሺ አሁን ለምን ማትናገሪ? እሺ ነግራታለሁ። እሺ ነግራታለሁ። እያንዳንዱን ነገር ንገሪያት። እሺ ነው አንቺ መሰደብና እንትን ማለት ነው የምትፈልጊው? ቆይ ለምንድን ነው በጎንሽ ታስፈራኝ? አንተ ታስፈራኛለሽ። አሁን የተፈጠረው ነገር አንቺ አፍሽን ዝግጅ ያልኩሽ እያንዳንዱን ነገር እንድትነግሪያት እፈልጋለሁ። እሺ ነግራታለሁ። ንገሪያት። ምንድን ነው የምትነግረኝ? ቆይ ምንድን ነው የምትነግረኝ? ምን እያስፈራራኝ መሆኑ ነው? እሺ አንቺ ውሻ የኔ ልብስ ባለበስኩሽ ስነ ስርዓትሽን ያዥ ብዬሻለሁ። በቃ እሺ በቃሻን። እሺ ከዚህ በላይ እንዴት ምንድን ነው የሚበቃው? ይኸውልሽ አፍሽን ዘግተሽ ቁጭ በይ እሺ። ቁጭ በይ። ሰምኛለሽ? በቃ ይበቃሻል። ከዚህ በላይ የሰራሽውን ነገር መደበቃችን ምን ነግሬዋለሁ? ምን ነገር የተፈጠረውን እያንዳንዱን ነገር አርፈሽ ቁጭ በይና የተፈጠረውን እያንዳንዱን ነገር እያስፈራራሽኝ የነበረው እኔ ባልሰራሁት ወንጀል እኔ ገንዘብ ሰጥተሽ አታለሽ ያን ሁሉ ደም በጠረኩና ወስደሽ በመኪና ጫካን እንደጣልሽው ሰማሽ አይደለ? አንቺ ልክስክስ ሰማሽ አይደለ? የልብ ተሰማሽ። አርፈሽ ቁጭ በይ ብዬሻለሁ። እሷን የመንካት ምንም መብት የለሽም። ደግሞ ማን ነው ተብየው ያ ውሽማሽ አቶ ሳምሶን? አፍሽን ዝጊ፣ አፍሽን ዝጊ። ሳምሶን ዘመድ ነው ምናምን ብለሽ አምጥተሽ አንዴ ከሱ ጋር እንዲደብደበሽ የገደልሽው እውነታሽ ሲታወቅብሽ ነው እንደዚህ የምትሆኚው? በቃ በቃሽ። እያስፈራራሽ በማይረባ ገንዘብሽ ይሄ 100 ምናምን ብር ሳታሽ 100 ሺህ ምናምን የማይሞላ ገንዘብ ቁጭ በይ። ይኸውልሽ እባክሽን ቁጭ በይ። እልሽ እኔ አንድም ቀን ቀስተኝ ይቻላል። አርፈሽ ቁጭ በይ። ትሰሚኛለሽ አይደለ? አሁን ሁሉም እውነታሽ ተጋልጦብሻል። ስለምን እውነታ አይመለከተኝም። ስለምን እውነታ ነው የምታወራው? ሰውዬ ስለምን እውነታ ነው የምታወራው? አንድ ጥንብ ገረድ አወራች። ውሻ። ስለዚህ ይኸውላችሁ እኔ እናንተ እንድትጨቃጨቁ ወይም ደግሞ እናንተ እንድትጣሉ አይደለም እዚህ ቦታ የመጣሁት። ምንም የማይመስል ነገር መጣህ እዚህ እየለፈለፈ እውነታውን ስለተናገረች ነው እሷን የምትመቻት። የምን እውነታ ነው የምታወራው? ስለምን የሰራሽውን በደል ጭራሽ ብለሽ ባለቤት ሲንገለሽ አይውልሽ። እኔ ከዚህ በላይ አንቺ ከማስመሰል ሆነ ማሽቃል ፈልግ ወርቄ በቃ የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ
አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ፣ በዴቭ፣ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ሴትዮ ሰምኛለሽ? ተረጋግተሽ ቁጭ በይ። ግልጽ ነው አይደለ? ከዚህ በኋላ እንደዚህ አይነት ጭቅጭቅ አንፈልግም። ይኸውልሽ አሁን ሁሉም እውነት ተጋልጧል። ሁሉንም ነገር ከአንደበትሽ ልሰማ ነው የመጣሁት። አሁንም ደጋግመህ ዞ ነው እንትን የምትለኝ አንቺ ነሽ እንጂ ደጋግመሽ እዛ ውስጥ ነሽ። በቃ ስለምን እውነት ነው የምታወራው? በቃ ጭቅጭቀኝ። እኔ ጭራሽ ሆዴን አውጥ ስላኝ ሄዳለች። አንተ ደግሞ እዚህ እውነት ትላለህ። ስለምን እውነት? ይኸውልሽ የህግ አካል በር ላይ አቁሜያለሁ። አንቺ ላይ ከበቂ በላይ ማስረጃዎች አሉ፣ ምስክርም አለኝ። ሰምኛለሽ አይደለ? ሞቷል ብለሽ የቀበርሽውን አስክሬን እናያለን አሁን ራሱ ከፍተን። እሺ ከዛ በተጨማሪ ደግሞ ማን ይሄንን መርዶ አረዳኝናልሽ ትናገሪያታለሽ። ይሄንን መርዶ ፖሊሶች ተናገሩን ያልሽ አይደለ? የትኛው ፖሊስ ላንቺ እንደነገረሽ ትነግሪኛለሽ። ግልጽ ነው አይደለ? እነዚህ ሁሉ ማስረጃዎች አሉኝ። አንተ ግን ቆይ አይደክምም እንዴ? ቀጥታ አንቺ ይሄንን ነገር አንቺ ለመስራትሽ ሁሉ ነገር ወደ አንቺ ነው የሚያሳየው። ሰማኛለህ? እኔ ደክሞኛል፣ አትጭቅጭቀኝ። እድል እየሰጠሁሽ ነው። እኔ ሰልችቶኛል። ያንቺንም ነገር ልስማ ብዬ እንጂ ይኸውልሽ አንቺን አሳስርሻለሁ። እሺ በምን ጉዳይ ነው ተሳስረኝ? አሁን በሰራሽው በደል። ምክንያቱም ይሄ ነገር ቀጥታ ሁሉ ነገር ወደ አንቺ ነው የሚያሳየው። ምንድነው የምታወራው? እመኚ፣ ፍርድ ቤት ብትሄጂ 100% ማስረጃዎች ተጠናክረው አንቺ እመኚ ከ8 ዓመት ባልተናነሰ ትታሰራታለሽ። ሰምኛለሽ አይደለ? ይሄንን ኮን የምትፈልጊው ይሄው በር ላይ አሉ። እጅሽ ላይ ካቴና አጥልቀው ይዘውሽ ታስፈራራኝ። ተወኝ በቃ ውጣልኝ። ከቻልኩ ውጣ፣ ወደ ከቤት ይውጣልኝና በሰላም እንራስ። እሱን ነው የምትፈልጊው? ኑ እሰራትና እንሄዳለን። ነጂ። እሺ ምንድነው የምትፈልጊው? እያንዳንዱን እውነታ ትናገራለሽ። አንዴ ተመለሱ በላቸው። እሺ ትናገራለሽ። እሺ አልኩ በቃ ንግባ። ችግር የለም ተዋቸው። እሺ ተውት። እሺ ይኸውልሽ ሁሉንም እውነት መናገር መቻል አለብሽ። ሰምኛለሽ? አንቺም ጋር ያለ እውነት ካለ ልስማሽ ብዬ ነው እንጂ ስመጣ ገና መጀመሪያ ሁሉን ነገር አውቄ ነው የመጣሁት። ያኔ ወደ እስር ቤት መውሰድ ይችል ነበር። እሺ ስለምን እውነት ነው ማውራት የምትፈልገው? ይሄንን ነገር ለምንድን ነው ለማድረግ የፈለግሽው? እንዴትስ ነው ቆይ ባለቤትሽ የገዛ ባለቤትሽ ላይ የግድያ ሙከራ ያደረግሽው? እኔ ፈልጌው አይደለም። በእናትህ እኔ አሁን አንድ ነገር ብቻ ተባበረኝ። አሳልፍ አሰጠኝ። አንድ ነገር አለ እውነቱን። ከዛ ያስክብኝን ይሄን ካሜራ ታስጠፋልኛለህ። መጀመሪያ ግን ካሜራውን አስጠፍተልኝ ነው ከዛ በኋላ ማውራት የምችለው። ያለበለዛ ብትገለኝ ራሱ አልናገርም። የሰው ነፍስ እኮ ነው ልታጠፊ ነበር። ልተባበርሽ እያልኩሽ እኮ ነው። ስለዚህ እሺ ምን ወንጀልሽን ተናዘዢ። ምን መተማመን ያለኝ ነገሮችን ላቅልልልሽ። ምን ነው የምታቀልኝ? ቪዲዮን አስጠፋልኝና አወራለሁ አልኩህ እኮ። ባታወሪም እኮ ይኸውልሽ እኔ እንደምታሰሪ ነግሬሻለሁ። ነገር ግን ከአንደበትሽ ልስማ የሚፈጠረውን ነገር አብረን እኔ ነው እያልኩሽ ያለሁት። ከዛ አላወራውም ወደ እስር ቤት ነው የሚሄደው ማለት ነው። ምናልባት አንቺ ስታወሪ ደግሞ ሌላ ምክንያት ካለ ወይም ደግሞ ሌላ ተጠርጣሪ እዚህ ጋር ካለ ምክንያቱም የሳምሶን ስም አብሮ እየተነሳ ስለሆነ አይታወቅም ነገሮች። ስለዚህ ምናልባት ነገሮች ሊቀሉልሽ የሚችል ምክንያቶች ሊኖሩ ይችላሉ። አለበለዚያ ግን ይሄን ወንጀል ብቻሽን ትጋፈጫታለሽ። ሰምኛለሽ አይደለ? እሱን ከሆነ የምትፈልጊ ምንም ችግር የለውም መሄድ እንችላለን። እሺ እየጠበኩሽ ነው። ከምንድነው እንድንጀምር ለምን? ከፈለግሽው ጀምሪ። አይውል ታሪኩ ብዙ ነው። ገባ? እኔ እንደዚህ ብዬ ማውራት አልፈልግም። አሁን እኔ እዚህ ጋር ወንጀል ውስጥ ስላስቀመጥከኝ ወንጀለኛ ናት ብለህ ስላመንክ ራስህ ባወራ አታምነኝም። ለኔም የማዘን እንትን የሚለም ታስተውቃለህ። ፍትሃዊ ስለሆንኩ ነው እኮ እየጠየቅኩሽ ያለሁት እንጂ እኮ እንደመጣው እኮ አንቺን አንጠልጥዬ ወደ እስር ቤት መክተት አያቅተኝም። ግን እስካሁን ስንት ወንጀሎች ተገለባብጦ አይቻለሁ። ምናልባት አላቅም ከዚህ ጀርባ ሌላ ነገር ሊኖር ይችላል። እኔ በህይወቴ የተሰቃዩትን ስቃይ ማንም አልተሰቃየም። ገባ? እኔ ማለት ለቤተሰቦቼ መስዋዕትነት ከፍዬ ራሴን መስዋዕት አድርጌ የምኖር ሴት ነኝ። እሺ ስለዚህ ይሄ ቆሻሻ ሰውዬ እንዴት እንደመጣ እንዴት እንዳልሞተ እኔ ግራ እየገባኝ ነው ያለው። እኔ ግራ ገባኝ። ቅድም እኮ ስታቅፊው ነበር ስታስመስ አሁን ቆሻሻ እያልሽ እየሰደብሽኝ ያለሽ ሰማኛለህ። የሱን ቆሻሻ ሰዎች ደግሞ ብነግርህ አንተ ራሱ ይዘገንናል። እሺ እኔ ይሄን ሰውዬ እኩዬን ስታየው እኩዬ ነው ይሄ ሰውዬ እኔ እና እሱን ስታስተያየን እኩያሞች ነን።
እኔ ተገድጄ ገንዘብ ለመብላትስ ምን ይገባሽ እዚህ ቤት? የምታዳምጠኝ ከሆነ አዳምጠኝ፣ ያለበለዚያ ግን ምንም የሚቀርብኝ ነገር የለም። ዝም ብዬ አፌን ዘግቼ መቀመጥ እችላለሁ። ቀጥይሽ። ሙጌ ማለት በጣም አውሬ ቆሻሻ የመጨረሻ ባለጌ ሰው ነው። በጣም የሚያሰቃየኝ፣ ቀን በቀን የሚደበድበኝ፣ ይሄን ጀርቤን ታይዋለህ። እውነት እንደ አቅሙ አለህ፣ የማየት አቅሙ አለህ። ቀን በቀን የሚደበድበኝ፣ ቀን በቀን በእኝታ ቤት ውስጥ እያስገባ እንዴት እንደሚያሰቃየኝ ማየት ትችላለህ? አትችልም። እኔ ነኝ ይሄን ሁሉ ህመም ይዤ የኖርኩት። እኔ ነኝ ይሄን ሁሉ ህመም ስቃይ ይዤ የኖርኩት። ገባ? እሱን ጭራሽ የማግባትም አላማም እቅድም አልነበረኝም። እሱ አያስታውስም ብለሽ ከሆነ ይሄን ነገር የምትናገሪው? እኔ ይኸውልህ የፈለግ ሰማኛል። አሁን ምንም የቀረኝ ነገር የለም። ምንም ሁሉንም ነገር አውቀዋል። ስለዚህ ምንም የምደባብቀው ነገር የለም። በቃ ማውራት ያለብኝን ነገር አወራለሁ። እናቴ ታማሚ ነች። አሁንም ድረስ ታማሚ ያለችው አሳክማታለሁ። በሱ ገንዘብ ነው ማሳክማት። ግን አሁንም ልትድንልኝ አልቻለችም። ምክንያቱም የቆሻሻ ገንዘብ ስለሆነ ንጹህ ገንዘብ ስላልሆነ እሷን በየቀኑ እየወሰድኩኝ ባሳክማት። ቆይ መኮንን ማን ነው? ግን እናቴ ልትድንልኝ አትችልም። መኮንን ማለት ደግሞ በገንዘቡ የሚመካ እርካሽ የሆነ ሰው፣ ሴትን እንደመጫወቻ ሰራተኛ ክብር አላት አይደለ? ሚስት ነኝ ግን ለስሙ ሰራተኛም ነበረኝ። ግን ደግሞ ከነሱ ማልሻል ነኝ። ለሱ ሰራተኛም ሳልሆን ሚስትም ምን እንደሆንኩኝ ማላውቀው። በአጋጣሚ አንድ የሆነ ቦታ ተዋወቅን ከሱ ጋር የሆነ ግሮሰሪ ነገር ያስተናገድኩኝ ነበር። በመስተንግዶ ነበር እናቴን ማስተዳድራት። እሺ። ከዛ ካስተመር ነው እሱ። አይዞሽ። እሺ። እዛ ቤት ሁሌ ይመጣ ነበር። ቲፕ ሰጥቶኝ ነው የሚሄደው። ብዙ ገንዘብ ከፍሎ ነው የሚሄደው። ከዛ በኋላ ልክ አንዳንዴ የምተነፈስበት ሰው ትፈልጋለህ ማለት ውስጥ ያለውን ህመም ለዛ ሰው ማካፈል ትፈልጋለህ። እኔ ደግሞ ያን ጭንቀቴን ማካፈል ፈለግኩኝ። ከዛ በፊት በጣም የምንዋደድ በጣም በእናቴ ሞት ትንሽ ቢያንስ 1-2 ወር ምናምን የተለያየ ነው ከፍቅረኛዬ ጋር በእናቴ ህመም ምክንያት ነው። ምክንያቱም እሱ ማግባት ይፈልጋል። ምንም ነገር የለውም። በጣም አፈቅረዋለሁ፣ ወደዋለሁ። ግን ፍቅር ብቻ ምንም ዋጋ የለውም። የሱ ፍቅር ብቻ እናቴ ሊያድንልኝ አይችልም። ስለዚህ ማጋጣሚ እዛ ቦታ ላይ ያስተናገድኩ ያለ ይሄ ሰውዬ መጣ። ከዛ በጣም ተጨናንቄ ነበርና አሟት ጧት ላይ አሟት ስለወጣሁ ስራውን ትቼ ሐሳቤ ሁሉ እሷ ጋር ነበር እናቴ ጋር። ከዛ እኔ ቁጭ ብዬ ምናምን ነገር አለኝ። እሺ ብዬ ቁጭ አልኩኝ። ቁጭ ብዬ አወራን። ምን ሆነሽ ነው? በሐሳብ ይደሻል እንደ ሌሎቹ አስቄም አትጫወችም አለኝ። መተንፈስ ስለፈለኩኝ ብቻ ህመሜን ማጋራት ስለፈለኩኝ ብቻ ለዛ ሰውዬ ሁሉንም ነገር ነገርኩት። ከዛ በኋላ እኔ አድንልሻለሁ፣ እናትሽን ገንዘብ እሰጥሻለሁ፣ ግን እኔ ካንቺ ምንም ነገር ፈልጌ አይደለም ሲለኝ የእውነት ሰው መሰለኝ። አመንኩት። ከዛ ፍቅረኛዬንም ጠርቼ እንዴት አይነት ውሳኔ እንደወሰንኩኝ ነገርኩት። ምክንያቱም ይሄ ሰውዬ ሊረዳኝ ነው፣ እናቴ ልትድንልኝ ነው ምናምን ብዬ ስለው እሱ ግን አብሬ ከሱ ጋር የተኛው አብሬ ሌላ ነገር ያደረኩ መስሎት በጣም ተናደደብኝ። ጥሎኝ ሄደ። ከዛ ከዚህ ሰውዬ ጋር አብሬ በቃ ጊዜ ማሳለፍ ጀመርኩኝ። ስራ መቅረት ጀመርኩኝ። እያንዳንዱን ነገር ለሱ ማማከል ጀመርኩ። ብር ስፈልግ እሱ ጋር መቀበል ጀመርኩ። ጥሩ ሰው መስሎኝ ነበር። ለካ እባብ ሌላ ቆዳ ነበረው፣ ሌላ ከረል ነበረው። ለካ ሰውዬው በጣም መጥፎ ሰው ነው። አንድ ቀን 10 ሺህ ብር ሰጠኝ፣ አሳከምኳት። ከዛ ልትድንልኝ ስላልቻለች ደግሞ ትልቅ ሆስፒታል ይዣት ልሄድ ነው ምናምን ስለው በቃ አሁን ያለኝ አማራጭ ብሬን ስለጨረስኩኝ አንቺን ማግባት ነው አለኝ። እኔ ማግባት አልፈልግም፣ ፍቅረኛ አለኝ፣ የምወደው ሰው አለኝ ብዬ ነገርኩት። ግን ምንም እናትሽን ከፈለግሻት እኔን ማግባት አለብሽ ሲለኝ እሺ ብዬ ምንም አማራጭ የለኝም። ግን ከመጋባታችን በፊት ምንም አይነት ነገር መነካካትም አልፈልግም ምናምን ነገር ስለው እሺ ብሎ እቤት ነይ አንዴ ልብስ ጠቢልኝ ምናምን ነገር አማራጭ ስለሌለኝ ሄድኩኝ እሱ ቤት። አፌን አፍኖ የመኝታ ቤት ታየዋላ በግድ አስገድዶ ደፈረኝ። ያለ ፍላጎቴ ሰውዬውን ሳልወደው
ለእናቴ ብዬ ራሴን መስዋዕትነት ከፈልኩኝ። እሺ ግን እሱ ቀን በቀን አንቺ እኮ ማለት ረካሽ ነሽ፣ አንቺ እኮ ማለት ከቡና ቤት ያመጣሁሽ ሴተኛ ዳሪ ነሽ፣ አንቺ እኮ ማለት በቃ መናጤ ደሃ ነሽ እያለ ሁሌም ይደበድበኛል፣ ሁሌም ይረግጠኛል። እኔ ለሱ ቆሻሻው ነኝ። ከዛ በኋላ ምንም አይነት ፊርማ የለንም፣ ግን አግብቻው ኖርኩኝ። በቃ ከሱ ጋር አብረን መኖር ጀመረ። አብረን ስንኖር አንድ ቀን ደስተኛ ሳልሆን በቃ የሰቀቀ ኑሮ እየተደበደብኩኝ እየተሰቃየሁ አሁን ልክ ሲመጣ ሌላ ሰው ባሉን የሚወደውን ሰው ናፍቆ ነው አይደለ ቤት የሚቀበለው። እኔ ግን ሁሌ የሚያሳቀቀኝ ምንድነው አሁን መጥቶ ሊደበድበኝ ነው፣ አሁን መጥቶ የሆነ ነገር ሊያደርገኝ ነው ብዬ ሁሌ እሳቀቃለሁ። ሁሌም ነው የምሳቀቀው። እሺ ተረጋጊና ነገሮችን አስረጂ። ምክንያቱም አሁን ላይ እየተናገርሽ ያለሽው ምናልባት አላቅም እውነት መሆኑን አጣራለሁ። ምንም አልገባም። አየህ አይደለ የገዛ እናቴ እንኳን እዛ ተኝታ እንደዚህ ያደረገ ጥሩ ሰው ነው ከማለት ውጪ ማንም ሊያምነኝ አይችልም። ሰምታታለችንም ሰራተኛዋንም ሰምታታላ። እኔ እዚህ ቦታ ላይ አልነበርኩም። ከመጀመሪያው የተፈጠረውን ነገር የማውቀው ነገር የለም። አንቺም ሆንሽ ጋሽ መኮንን ጋር ያለውን ነገር እኔ ምንም የማውቀው ነገር የለም። ስለዚህ አሁን ይሄ እየነገርሽኝ ምናልባትም ከመጀመሪያ ጀምሮ ስትዋሽ ስለነበር ውሸትሽን ሊሆን እንደሚችል ይኸውልህ እኔ በፈለግከው ነገር እምልልሃለሁ። እኔ ምንም እየዋሸሁ አይደለም። ምንም የቀረኝ ነገር የለም። መጀመሪያ ስህተቴን ለመሸፈን ልዋሽህ እችላለሁ። አሁን ግን ምንም የምዋሸሁበት ነገር የለም። እሺ ይሁን፣ ይሄ ሁሉ ነገር ተደረገ። ታዲያ መኮንንን ለምንድን ነው እንደዚህ ማድረግ ያስፈለገው? ካልፈለግሽ እኮ መተው ትችይ ነበር አይደል? መተው አልችልም። ምክንያቱም በእናቴ ሁሌ የሚያስፈራራኛል። እንደተኛች እጂ አንቃታለሁ ይለኛል። እናቴን ደግሞ ማጣት አልፈልግም። ገባ? እናትሽን እገላታለሁ፣ አንቺ ጥለሽኝ አንድ እርምጃ ከዚህ ግቢ ከወጣሽ እናትሽን እጅ እገላታለሁ ይለኛል። ስለዚህ እናቴን ከማጣት ደግሞ እሱ መግደል ነው የሚሻለው። ስማ፣ እናቴን ከማጣት ደግሞ መስዋዕትነት መክፈል ያለብኝን ነገር እከፍላለሁ ብዬ አንገቴን ደፍቼ እየኖርኩ ነበር። በመሀል ግን ከሶፋ ላይ ውርውር አደረገኝና ወጣ። ሲወጣ በር እየተንኳኳ ነው። እንደ አጋጣሚ ሲከፍተው ፍቅረኛ በር ላይ ቆሟል። ከዛ የከሌ ቤት ነው ምናምን ነገር ሲለው አዎ እሷን ፈልጌ ነበር ምናምን እና ግባ ምናምን ውስጥ ናት ምናምን ብሎ ይዞት መጣ። የከፈተለት እሱ ነው። ሰራተኛው በአጋጣሚ ስራ እየሰራች ነበር። እሺ ከዛ በኋላ መጡ፣ ተያይዘው መጡ። ሳይው ደነገጥኩኝ። ከዛ ከኋላው ነው እንደዚህ ያለኝ ዝም በይ አይነት ነገር፣ ምንም ነገር ያለው ነገር የለም። እኔ ግራ ገባኝ። ማለት የዛን ቀን የሚያንቀኝ እውነቱን ያወቀብኝና የሚያንቀኝ ነገር ያለ ነው የተሰማኝ። ከዛ ማን ነው እሱ አንቺን ፈልጎ ነው የመጣው ምንድነው ምናምን ብሎ ኮስተር ሲልብኝ አይ ያክስቴ ልጅ ነው አልኩት። በቃ ያክስትሽ ልጅ ከሆነ እዚህ ለአንድ ወር ለሁለት ወር አዲስ አበባ ለመስራት መጥቼ ነው ለስራ መጥቼ ነው ምናምን ብለው ከሱ ጋር ተነጋገሩ። ምንድነው የምትሰራው? እንደዚህ ስለ ስራቸው ተነጋገሩ። በቃ ስራ አገኝልሃለሁ እየመጣህ እንትን ትላለህ ምናምን ብሎ በቃ እንደዛ ሲልኝ ደስ አለኝ። በቃ እሱን ሳይሆን ደስተኛ ሆንኩኝ። ከዛ የዛን ቀን አብሮ ሸኘሁት። ሌላ ቀን እመጣለሁ ምናምን ብሎ እሱ ፊት ሄደ። እሺ ልክ እሱ ሲመጣ ደውልለታለሁ። ስልክ ቁጥር አስንት ጽፎ ለሷ ሰጥቷት ነው ሄዶ ለሰራተኛው ማለት ነው። እሺ ከዛ በኋላ እሱ በዛ ስልክ ቁጥር ደውልለታለሁ። ይመጣል፣ በሳምንት አንዴ ይመጣል፣ ይሄዳል ከኔ ጋር አብረን ጊዜ እናሳልፍና እሸኘዋለሁ። ሞኬ ደግሞ ማታ ነው የሚመጣው። ጧት ይገባል፣ ጧት ይወጣል፣ ማታ ነው የሚመጣው። እሺ ከዛ አንድ ቀን እንደዚህ የተመላለሰ በቃ ነገሮችን የምንጨርሳቸው እሷንም ታውቃለች። ዘመድሽ መጣ ምናምን ነው የምትለኝ ማለት ሰራተኛዬ ማለት ነው። ትከፍታለች፣ ታስገባዋለች፣ እሷ ወደ ሌላ ቦታ ቤተሰቦቿ ጋር ትሄዳለች። እሱ ከሱ ጋር ጥሩ ጊዜ ያሳልፍና ተመልሶ ይሄዳል። ሞኬ ማታ ይመጣል። የሱን ዱላ የሱን ፍቅር ስለማስታወስ በቃ ደበደበኝ አልደበደበኝ ይሄ አውሬ የሆነ ሰውዬ ምንም ትዝም አይለኝም። ምክንያቱም ፍቅሬን አግኝቻለሁ ብዬ ስለማስብ። ፍቅር ተጠምተህ ታውቃለህ አንተ? እሺ ቀጥይ። ከማትወደው ሰው ጋር ኖረህ ታውቃለህ? ልክ እንደዛ ነው የኔ ህመም። ትልቅ ህመም ነው ያለብኝ ውስጤ። ከዛ እንዳጋጣሚ አንድ ቀን ቁርስ ሶስታችን በልተን እኔ ሰራተኛዋ ሞኬ ሆነን ቁርስ አቅርባለን። እሷን ነው ቁጭ ምናምን ብሎ የዛኔ በፍቅር ነው የበላነው ቁርሳችን በልቶ ሲወጣ ቻው ብሎ ምናምን ነገር እንዳጋጣሚ ደግሞ እሱ እየደወለልን ነበር። ከዛ ቆይ አንዴ እስከሚወጣ ድረስ ጠብቀህ ትመጣለህ ምናምን ብዬ እሱ ከሄደ መኪናውን አስነስቶ ከሄደ በኋላ እሱ መጣ። እሺ ከዛ አስገቡት። እንደ አዲስ ቁርስ አመጣችለት በላ ምናምን ነገር።
እሷን ውጪ እያልኳት እንዳጋጣሚ የተንደፋደፈች ነው ማለት ቤት እንዳጋጣሚ ቡና ምናምን ስለሚወድ እሱ ቡና ፍልይልና ከዛ ቁርስ አብልተዋለች ቡና ፈላች ጠጣን እሷ ራሱ ግራ ገብቷታል ማለት ጠየቀችኝ እውነት ግን ይሄ ነገር ማለት ዘመድሽ ነው ምናምን ነገር አለችኝ ማለት ነው ይዘቀን ከዛ ጮኩባትና በቃ እስከምን እሱን የሆነ ወሬ ያለን የምናወራው ነገር አለ ከሱ ጋር የምንመካከለው ነገር አለ ምናምን እንዳትውጪ ከማድ ቤት እዛው ቆልፈሽ ቁጭ በይ ምናምን ነገር አልኳት ከዛ ሲሄድ እዛው ውስጥ ያለች ቼክ አደረኩት በሩ ማለት ነው ቼክ ሳደርገው ተኝታለች ውስጥ ናት ያለችው አለች ግን ቆልፈዋለች በሩ እሺ እና እሷን ካረጋገጥኩ በኋላ መኝታ ቤት ገባን ከዛ ጭራሽ ምንም እንዴት ልበል ከረጅም አመት በኋላ ስላገኘሁት እኔ ደስተኛ ሆኜ ከሱ ጋር ጥሩ ጊዜ እያሳለፍኩኝ ነው እሺ ከዛ የሆነ የራስው ዶክመንት ነበር እሱን ለመውሰድ መጣሱ ሞኪ አይመለስም ብለሽ ነበር አንቺ ማታ ነው የሚመለሰው እኔ የዛን ቀን እንዴት እንደተመለሰ ራሱ ግራ ገብቶኛል በጣም ራሱ በህይወቱ ራሱ ያውቅ የዛን ቀን እንዴት እንደተወዛገበ እግዚአብሔር ብቻ የሆነ እኔ ሊያጋልጠኝ ስለፈለገ ነው ብዬ ነው ያሰብኩት ምክንያቱም ለምን በዛ መቅሰፍት እንዴት እንደተመለሰ በቃ አላቅ ከዛ ከፍቶ ሲገባ እኔ እና እሱ አብረን ተኝተናል ከዛ ከሱ ጋር ተያያዙ ከማን ጋር ከፍቅረኛሽ ጋር እሺ ከዛ ሲደባደቡ ልክ ይሄኛው ተያይዘው ነበር እንደዚህ ጎሮሮውን ይዞት ነበርና ሲገፈተረው የደረጃው ሲሪያም እኮ መጣው ይሄኛው ማለት ነው በጣም የመጨረሻ እኮ እንደዚህ ተከፈተ ነበር እኮ እንዴት እንደተረፈ ይሄ ሰይጣን የሆነ ሰውዬ የደመት ነፍስ ነው እንጂ ስላለው እንጂ ጭራሽ እኮ የሚተርፍ አይነት እኮ አይደለም እልሽ እናንተ የፈለገ ልታጠፉን ብትሞክሩ ይሰው ይልሽ ፈጣሪ አትርፎታል ምናልባት እሱም በደል በድሎ ከሆነ ይልሽ ለበደሎቹ እያንዳንዳቸውን ዋጋቸውን ይከፍላል ሰማኛል እኔ ምንም ያደረኩት ነገር የለም የገደለውም እሱ ነው ይሄንን ሐሳብ ምን በቃ ፖሊስ እናንጣና የሆነ ነገር እናርግ ብዬው ነበር ግን ምንም ሊሰማኝ ስላልቻለ ህይወቴን በዚህ ባንቺ ምክንያት ህይወቴን ማበላሸት አልፈልግም ምክንያቱም አንቺ የሁሉ ነገር ከእንደዚህ አይነት ትዳር ውስጥ ባትገቢ አንቺ ጠለሽኝ ባትጪ ይሄን ሁሉ ነገር እንትናል ከገባን ደግሞ ሁለታችን አብረን ተያይዘን መንገበው ምናምን ሲለኝ ሲያስፈራራ ይሄንን ነገር ሐሳብ አመጣ ከአዲስ አበባ ውጭ ለምን ወስደን የሆነ ጫካን ጥለው እሺ አለኝ እሺ ብዬ ተስማሙ አውሬ እንዲበላው ለአውሬ ያሳልፋችሁ ልሰጡ ማለት ነው በቃ ምንም ነገር አሻራ እንዳይገኝ እኔ እንደዚህ እንዴት እንደ በቃ አላቅም ከዛ በኋላ እሷ ተዘርሮ ሰራተኛው አመጣች ስትጮህ ዝም በይ እገልሻለሁ ልክ እንደሱ ነው መገልሽ ምናምን ነገር ሲላሳጣች ከዛ በቃ እሷ ምንም አማራጭ አልነበራትም ምንም ነገር ማለት አጽጁ ቤቱን አጽጂ ምናምን ነገር አላት ከዛ በሩን ቆልፈንባት እኛ በሞጌ መኪና ሬሶን ይዘነው ስንሄድ ምንም ነገር ተንፋሽ የለም መንገድ ላይ 36 ጊዜ ይሆናል የገለጥኩት እዚህ ጋር ይሁን እነካዋለሁ ግን ምንም አይነት ተንፋሽ አልነበረው እንዴት እንደዳነ እንዴት እንደሆነ ምንም ነገር የማውቀው ነገር የለም የሰራችሁት በደላችሁ ሊጋለጥ ስለተፈለገ ነው ይሁን በዚህ ምክንያት ተወቃሹ እንጂ ሞት ይገባዋል ልንገር አይደለ የብዙ ሴቶች እርግጠኛ ነኝ ከዚህ ከኔ በፊት ስንት ሴቶች ህይወት ይሆን ያላበላሸው እኔን እዚህ ጋር ስርስር አድርጎ እንዳስቀመጠኝ ባሪው እንዳረገኝ ሁሉ በየቀኑ እየተደባደበ በየቀኑ ለሱ ቆሻሻ ለሱ ሞት ሳይሆን እንደው ማውሪ ቆርጣጥሞ ቢበለው ራሱ ደስ ይለኝ ነበር ይኸውልሽ አሁን ይሄንን የምትናገሪበት አንደበት የለሽም ምክንያቱም አንቺም ካውሪ ያልተናነሰ ስራ ነው የሰራሽው ሰማኛል እኔ ምንም ያረኩት ነገር የለም የገደለው እሱ ነው የወሰደው ስለዚህ ፍቅረኛሽን እያላከክሽ ነው አሁን ሰማኛል እንትን እያላከኩኝ አይደለም በቃ ያለውን ነገር እየነገር የጠቀለለውም እሱ ነው ገባ እሷም ይኸውልህ እቺ ደደብ የሆነች ሴትዮ 150 ሺህ ብሯን ስትበላ ግን ምንም ነገር አላለችም ነበር ብሯን በአካውንቷ ሲገባላ ደስተኛ ሆና ነበር ሄደችው ግን አሁን ብሩ ሲያልቅ ከጉድጓዷ ከተቀበረችበት ጉድጓድ ወጣች ይኸውልሽ እሷ አይደለችም የወጣችው እሺ እኛን እንፈልገን ያገኘነው ይኸውልሽ እውነት ናት የወጣችው እሺ እኔ ምንም ነገር ያረኩት ነገር የለም እኔ እውነት አንተ የምሰማኝ ከሆነ ማለት ነው እኔ የስቃይን የተበደልኩትን የተገፈውትን ነገር ነው ያገኘሁት ይኸውልሽ እሱ ምናልባት እንደሆነ ቁስሉ እኮ እንደዚህ ተከፈተ ጭንቅላቱ እኮ እንደዚህ ተከፍቶ ነበር እንዴት እንደዳነ ይሄ ደመት ነፍስ ስላለው እንጂ በሰው ልጅ የሰው ልጅ እንደዛ ሆኖ አይድንም እኔ በጭራሽ እኔ ላምንም አልችልም ምክንያቱም ደሙ እናንተ ይሞታል ብላችሁ እርግጠኛ ስለሆናችሁ እንደሞተም ሰላመናችሁ ወስዳችሁ ጫካ ውስጥ አላችሁት አዎ ነገር ግን ይኸውልሽ እውነት እንዲጋለጥ ስለተፈለገ ያ ግለሰብ
እንዴትም ተጨርጭሮ ወደ አስፋልት ዳር ወጣ። እንዴት እንደሆነ ልንገርሽ እያንዳንዱን ከፈለ በጨርቅ እኮ ተቀጥቅሏል፣ በገመድ እኮ አስረነዋል። እንዴት ብሎ ነው ስንጥለው እኮ እንደዚህ ነው የወረወርነው እኮ። የሰው ልጅ እንዴት ምን አይነት ነፍስ ቢኖረው እኔ አላውቅም። ግን ገና ሰውየው ከዚህ ይሄ በህይወት ኖሮ ማለት ነው ገና የብዙ ሰው ነፍስ ነው የሚያጠፋው ይሄ ቆሻሻ የሆነ ሰውዬ። ምክንያቱም እንደዛ ጭንቅላቱ ተከፍቶ እንደዛ ደምቶ በገመድ አስረነው እንደዛ ወርውረ ነው እኔ ላምን አልችልም። እውነታውን ነግሬሃለሁ። ሐሳቡን የሚያመጣው የገፈተረው በገመድ እኔ አልነካም ብዬ በገመድ ደሙንም ራሱ ማየት አልፈለኩም። በገመድም የጠቀለለው የሚያሰራው እሱ ነው። በጨርቅም እኮ የጠቀለለው እሱ ነው። ስለዚህ እኔ ምንም የሚያገባኝ ነገር የለም። ግን እያየሽ ዝም ብለሻል። ይሄ ሁሉ ነገር እያየሽ ዝም አልሽ። ሰማኛለህ? ውስጤ አንጀቴ እራስ ብሏል ቢገባ ማለት ነው። እኔ እዚህ ጋር የሰው ነፍስ በመጥፋቱ አዎ ተጠያቂ ሊሆን ይችላል። ግን ደግሞ እሱ እያንዳንዱን ነገር ሰማኛለህ? እኔ ልቤን ያደማኝን፣ እኔን ያቆሰለኝን፣ እኔን በግዴታ የደፈረኝን ሳልፈልግ ከሱ ጋር ባልና ሚስቱኝ አንድ አንሶ ላይ ተጋፋፍኩት። እሱን ደሜ በመመለሱ ደስተኛ ነኝ። በጣም ውስጤ ደስተኛ ሆኗል። ግን የሰው ህይወት በመጥፋቱ ሰው በመሆኑ አሁን ልጠየቅበት የተናገርሽው ነገር እውነት ለመሆኑ ምንም አይነት ማስረጃ የለኝም። ምናልባት ነገ ከነገ ወዲያ መኮንን አስታውሶ እነዚህ ነገሮች ሲመለሱ እያንዳንዳቸውን ነገር አጣራለሁ። አላቅም መቼ ይሄን ነገር ሊያስታውስ እንደሚችል። እግዚአብሔር አንደበቱን ዘግቶት ቢኖር ደስ ይለኝ ነበር። በዚሁ ባያስታውስ ምኞቴ ነበር። አስታወሰም አላስታወሰም ጨካኛ ወሬ ነገ እያስመሰለ ይሆናል። ይሄኔ ልክ እሱም ሲመጣ እሱም ሲተዋወቀው ዘመዴ ነው ስለስ እኔን እንዴት ሲያቅፈኝ እንደነበረ እንዴት ሲሰመኝ እንደነበረ አይቶታል እሱ። አንቺም እኮ ስታስመስይ ነበር አይደል እንዴ? ገና በር ላይ ጆሲ ሲመጣ እንዴት ነበር ስትሆኚ የነበረው? ልታቅሺው ሞክረሽ ነበር እኮ እያስመሰልሽ ስንት ነገር ስታደርጊ ነበር። አይኔ አይቶ በጨርቅ ጠቅልዬ ተጠቅልሎ አይኔ እያየ በገመድ አስሩት እንደዛ ጭንቅላቱ እንደዚህ ክፍት ብሎ የሰው ልጅ እንደዚህ ተመቶ ጭንቅላቱ ይተርፋል ብዬ አንድም ቀን አስቤ አላውቅም። እንዴት ነው የምታስበው? እንደዛ ወርውረ ነው እንደዚህ ተወሩሩ። ከእንደገና ደግሞ ለ15 ደቂቃ ቆመናል መኪና ውስጥ። ይሄ ሰውዬ ይንቀሳቀሳል አይንቀሳቀስም አይነት ነገር እንደዛ ሆነን ጥለን ሄድነው። ሰውዬ ፊት ለፊት ያመጣው ስታስቀምጥብኝ ምን ልበል? ምን እንድል ነው የፈለከው? አይ አንተ አውሬ ለምን የድምን ነፍስ ነበረ አንተ ለምን አልሞትክም ብዬ መናገር ነበረብኝ። እንዴት ነው የምታስበው? እሺ ለማንኛውም እነዚህን ሁሉ ነገሮች እንግዲህ በአንደበትሽ ተናግረሻል። ስለዚህ ጥፋትሽን ወደ ፍቅረኛሽ ለማላከክ እየሞከርሽ ነው ያለሽው እንግዲህ እኔ እውነቱን። ስለዚህ እሱንም ማግኘትና ማናገር እንፈልጋለን። እዚህ ነገር ላይ እንዴት ይሄንን ነገር እንዳደረገና ለምን ይሄን ነገሮች አድርጎስ ዝም እንዳለ ከሱም አንደበት እንሰማለን። አንቺስ ስትዩ የነበረው ነገር እውነት ነው አይደለም የሚሉትንም ከራሱ አንደበት መስማት እንፈልጋለን። ስለዚህ ወደዚህ እንዲመጣ ታደርጊልናለሽ ነው። አይውልህ እየመጣ ነው። እንዴት እስካሁን እንደቆየ አላውቅም። የምጠብቀው እኮ እሱን ነው ማለት በቃ ከሱ ጋር አሪፍ ጊዜ ለማሳለፍ ተቀጣጥረናል። እንደዚህ ለብሼ መቼም እዚህ ጋር ጓደኞቼ የሴት ጓደኞቼን አልጠብቃቸው። አንተ ምን ሆነ? ስለዚህ ከዛ በኋላ እናንተ አለማችሁን እየቀጫችሁ ነው። መኮንንን እዚህ ነገር ውስጥ ከከተታችሁ በኋላ እናንተ ህይወታችሁን በደስታ እየኖራችሁ ነው ማለት ነው። መጀመሪያውንም እኮ ሳናስበው መጣብን እንጂ የተረገመ ሰውዬ እንደዚህ ለመቀጠል ነበር። እኔ ፍቅሬን ወደዋለሁ፣ አፈቅረዋለሁ። እሱን ማጣት አልፈልግም። ገባ? እሱን ከማጣ የተረገመ ሰውዬ 3 ጊዜ 4 ጊዜ ቢሞት ደስ ይለኝ ነበር። ግን ደግሞ አሳልፈሽ እየሰጠሽኝ ያለሽው ፍቅረኛሽ እውነታውን ነው እየተናገርኩ ያለሁት። አሳልፌ እየሰጠው ሳይሆን እውነታውን ነው። እኔ ምንም የማውቀው ነገር የለም። ገባ? በቃ እራሳቸው እዛው እንደ ፍጥርጥራቸው እራሳቸው እዛው ጠይቃቸውና የፈለከውን ነገር አድርግ። እኔ ከዚህ ከደሙ ንጹህ ነኝ። በቃ እኔ ምንም የማውቀው ነገር የለም እያልኩ ነው። ሲታሰር አይቻለሁ፣ ሲወድቅ አይቻለሁ፣ ጭንቅላቱን አይቻለሁ። ስንጥለው እኔም አብሬ ነበርኩኝ። እሺ የወንጀሉ ተባባሪ ነኝ በርግጥ። ስለዚህ ገባ? ይሄን ነገር አምነሻል። ለእያንዳንዱ ነገር ደግሞ ዋጋሽን ትከፍያለሽ። ይኸውልህ መክፈል ያለብኝን ነገር ከፍላለሁ። ደከመኝ፣ እኔ ደክሞኛል። ምክንያቱም በየሰዓቱ ማስረዳት ሰልችቶኛል። ስለዚህ መጠየቅ ያለብን ነገር እነሱን ጠይቃቸው። እኔ እዚህ ውስጥ አታስገባኝ። በቃ ተወኝ። በቃ እኔ ሰልችቶኛል። እሺ ችግር የለውም። ለማንኛውም እንግዲህ ውድ ተመልካቾቻችን ማለት እስቲ እናጣራለን ሁሉንም ነገር። እውነት ነው ብዬ የምቀበለው ምንም ነገር እዚህ ጋር የለም። እንድታውቂልኝ የምፈልገው አንቺ ስላለቀሽ አንቺ ይሄን ነገር ስለተናገርሽ እውነት ነው ብዬ መቀበላችሁ። ማንም እንኳን አንተ ማንም አያምነኝም። ችግር የለውም። እኔ እያንዳንዱ እውነት ላይ ደርስበታለሁ። እመኚ። መኮንንንም አስፈላጊ ከሆነ እንደሚገባው አድርገን እንዲያስታውስ ለማድረግ ጥረቶችን እንጥራለን። ከዛ ካስታወሰ በኋላ እያሰቃዩት ነበር፣ እየደበደብኳት ነበር ምናምን እንዲል ነው የፈለከው?
ነው ወይስ ምን እንዲል ነው የፈለከው? ሰማኛል እንኳን አንቺ ያልሽውን አይነት ሰው አንተ የህግ አካል የሆንከው ሰውና የገዛ እናቴ ተጠራጣሪዎች የሆናችሁት ሰዎችን የገዛ እናቴ ራሱ አላመነችኝ። እያሰቃየኝ ነው። በቃኝ ስላት እንኳን አላመነችኝ። ገባ? የፈለከው ነገር አድርግ። እኔ አሁን እዚህ ውስጥ አስወጣኝ። ጭንቅላት እየተበጠበጠ ይኸውልሽ አንዴ የገባሽበት ገብተሻል። ወደሽ እዚህ ነገር ውስጥ ገብተሻል። ከዚህ በኋላ የምትወጪበት ምንም ምክንያት የለም። አሁን ግን ይመጣል ለምትዩን ፍቅረኛ ይመጣል ብለሻል። እንግዲህ ምንም ችግር የለም። እሱን ለመጠበቅኛ ዝግጁ ነን። እንጠብቃለን እዚህ ቁጭ ብለን ከሷ እንደበትም እያንዳንዱን ነገር ለመስማት እንግዲህ እዚህ ቁጭ ብለን እንጠብቃለን። እያንዳንዳቸውን እዚህ ጀርባ ላይ ያሉትን ሁሉንም ዋጋ እናስከፍላለን። እመኝ መኮንንም ያልሽውን ነገር አድርጎ ከሆነ መኮንንም እዚህ ነገር ላይ ጥፋት ካለበት እሱም ዋጋውን ይከፍላል። ይሄ ነገር ላረጋግጥልሽ እፈልጋለሁ። ይቅርታ አድርግልኝና ውጭ ላይ ያሉትን ሰዎች ክፈቱ በላቸው። በር እየሰሙ ነው የተንኳኳ ነው። ችግር የለም። ከሚመጣ ሰው ካለ እንግዲህ ለኔ እነሱ የሚያሳዩናል። ስለዚህ እንግዲህ ውድ ተመልካቾቻችን ያለው ነገር ይሄንን ይመስላል። እስቲ ለማንኛውም ቆይተን ደግሞ ነገሮችን ምናልባት የሷ ፍቅረኛ የተባለው ሳምሶን የተባለው ግለሰብ ደግሞ ሲመጣ አንዳንድ ነገሮች ደግሞ ሌላ አዲስ ነገሮች ይዞ ሊመጣ ይችላል። እስቲ ደግሞ ቆይተን ደግሞ ከሳምሶን ጋር አንዳንድ ቆይቶችን እናደርጋለን ብዬ ነው የማስበው። እስቲ ይምጣና ከሱ ጋር እንመለሳለን ማለት ነው። እስከዛው ድረስ አብራችሁን ቆዩ።